ትርታ 97.6 ኤፍኤም ከልቦ የቀረበ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎች የሚደመጡበት ሰዓት ላይ ትገኛላችሁ። ውድ አድማጮች አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። የ1.6 ቢሊዮን ዶላር የጤና ትብብር ስምምነት በኢትዮጵያና አሜሪካ መካከል ተፈርሟል። በህገ ወጥ መንገድ የውስጥ ለውስጥ መንገዶችን በማስከፈት ዘመቻ በትላንትናው ዕለት መጀመሩም ተሰምቷል። እንዲሁም ከውጭ ያዘጋጀናቸው ሌሎች ዜናዎችም አሉ። የሱዳን ጠቅላይ ሚኒስትር የሰላም እቅዳቸው ለተባበሩት ሀገራት አቅርበዋል። የፕሬዚዳንት ዶናልድ ትራምፕ ንግግር ሀሰት ተቀላቅሎበታል ተብሏል። እነዚህን ዜናዎች እናደምጣለን። የሀገሩ ዜናዎች ይቀድማሉ። የ1.6 ቢሊዮን ዶላር የጤና ትብብር ስምምነት በኢትዮጵያና አሜሪካ መካከል ተፈረመ። የጤናውን ዘርፍ ይበልጥ ለማጠናከር የሚያግዝ የ1.6 ቢሊዮን ዶላር የትብብር ስምምነት በትላንትናው ዕለት በኢትዮጵያና በአሜሪካ መካከል ተፈርሟል። ይህ ስምምነትም ከ2026 እስከ 2030 ባሉት 5 ዓመታት የሚተገበር ሲሆን በሀገሪቱ የሚታዩ የጤና ዘርፍ ተግዳሮቶችን ለመቅረፍ ያለመ ነውም ተብሏል። ስምምነቱ በዋናነት በኤችአይቪ ኤድስ፣ በሳምባ ነቀርሳና በወባ መከላከያ ፕሮግራሞች ላይ ትኩረት እንደሚያደርግ የጤና ሚኒስቴር በመግለጫው ላይ አስታውቋል። በተጨማሪም የእናቶችና ህጻናት ጤና አገልግሎት ለማሻሻልና ድንገተኛ ወረርሽኞችን ለመከላከል የሚያስችል ዝግጅትን ለማጠናከር መታቀዱም ተገልጿል። ከጠቅላላው 1.16 ቢሊዮን ዶላር የሚሆነው በገንዘብ ድጋፍ መልክ ከአሜሪካ የሚገኝ ሲሆን ቀሪው ደግሞ በኢትዮጵያ መንግስት የሀገር ውስጥ የጤና ፋይናንስ እቅድ አማካኝነት እንደሚሸፈን ነው የተጠቀሰው። የገንዘብ ድጋፍ ስምምነቱ የተፈረመው በኢትዮጵያ የሚንቀሳቀሱ ሰብአዊ ረድኤት ድርጅቶች ከፍተኛ የገንዘብ እጥረት እንዳጋጠማቸው እየገለጡ ባሉበት ወቅት ነው። የተባበሩት ሀገራት የህጻናት መርጃ ድርጅት ዩኒሴፍ በዚህ ዓመት ብቻ ከ2.4 ሚሊዮን በላይ የወባ ታማሚዎች መመዝገባቸውን ጠቅሶ በሚሊዮን የሚቆጠሩ እናቶችና ህጻናት ለአደጋ መጋለጣቸውን አስታውቋል። በተመሳሳይ የዓለም የምግብ ፕሮግራም WFP ተጨማሪ የገንዘብ ድጋፍ ካልተገኘ ስራው ሊቋረጥ የሚችልበት ደረጃ ላይ መድረሱን አስታውቋል። በኢትዮጵያና አሜሪካ መካከል የተፈረመው የአዲሱ ትብብር ማዕቀፍ እነዚህን ችግሮች ለመፍታት ከፍተኛ ሚና ይኖረዋል ተብሎም ይታመናል። በህገ ወጥ መንገድ የውስጥ ለውስጥ መንገዶችን የማስከፈት ዘመቻ በትላንትናው ዕለት ተጀምሯል። በተለያዩ የመዲናዋ አካባቢዎች በግለሰቦች በአጥር ታጥረው የነበሩ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ መጀመሩን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። በተለይም በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ ግለሰቦች ያጠሩትን የውስጥ ለውስጥ መንገድ እንዲለቁ ቀደም ብሎ ማስጠንቀቂያ ቢሰጣቸውም ፈቃደኛ ባለመሆናቸው በትላንትናው ዕለት በግብረ ኃይል እንዲነሳ መደረጉን ገልጿል። መንገዶችን አጥሮ መያዝ የህብረተሰቡን የመንቀሳቀስ መብት ከመጋፋቱም በላይ ለትራፊክ መጨናነቅ ምክንያት እየሆነ ይገኛል። በባለስልጣን መስሪያ ቤቱ የአስተዳደርና ቁጥጥር ቡድን መሪው አብይ ኪዳኑ በበኩላቸው የመንገዶቹ መዘጋት ዘርፈ ብዙ ቀውስ ማስከተሉን ተናግረዋል። መንገዶቹ በመዘጋታቸው ነፍሰ ጡር እናቶች በሌሊት ለሕክምና ሲሄዱ እንዲሁም የእሳት አደጋ መከላከያ ተሽከርካሪዎች ስራቸውን ለመከወን በእጅጉ ተቸግረዋል ያሉት ኃላፊው ባለስልጣን መስሪያ ቤቱ የጥገና ስራዎችን እንዲያከናውን እንቅፋት ሆኖ መቆየቱን ነው የገለጡት። በቀጣይም በግብረ ኃይል የታገዘ መንገድ የማስከፈት እርምጃ በሁሉም የከተማዋ ክፍሎች ተጠናክሮ እንደሚከናወን ትርታ ከአዲስ አበባ ከተማ መንገዶች ባለስልጣን ሰምቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገዢው የብልጽግና ፓርቲ የመንግስት መዋቅርንና የስራ ስርዓትን ለፓርቲው ስብሰባ መጠቀሙን እንዲያቆም አሳሰበ። ፓርቲው ትላንት ባወጣው መግለጫ በአዲስ አበባ ከተማ ብልጽግና ፓርቲ በ5 ቀናት ውስጥ ብቻ ከ37500 በላይ የስራ ሰዓታት ለፓርቲ ጉዳይ ማባከናቸውን ገልጿል። በመላ ሀገሪቱ የመንግስት ሰራተኞች ለህዝብ አገልግሎት መስጠት በሚገባቸው ሰዓት ለፓርቲ ስብሰባ እንዲቀመጡ መደረጋቸውን በመውቀስ በአዲስ አበባ ከተማ ባደረገው ቅኝት ተመሳሳይ ሁኔታ ማስተዋሉን ጠቅሷል። ፓርቲው በአዲስ አበባ በሚገኙ 10 ወረዳዎች ላይ አደረግኩት ባለው ምልከታ በእያንዳንዱ ወረዳ በአማካኝ 150 የሚሆኑ ሰራተኞች ከግማሽ በላይ የሚሆነውን የስራ ሰዓታቸውን ለፓርቲ ስብሰባ ውለዋል ሲል ገልጿል። ይህም በ5 ቀናት ውስጥ ብቻ ከ37500 በላይ የስራ ሰዓታት እንዲባክኑ ማድረጉንና ዜጎች የሚገባቸውን አገልግሎት ሳያገኙ እንዲቀሩ እንዲደናቀፍ መሆኑን ነው ያመላከተው። ይህ ድርጊት በኢህአዴግ ዘመን የነበረና ብልጽግና ፓርቲም ትምህርት ያልወሰደበት የስህተት መንገድ ነው ያለው ኢዜማ የመንግስት መዋቅርን ለፓርቲ ስራ መጠቀም በመጪው ወርሃ ግንቦት ለሚካሄደው ሀገር አቀፍ ምርጫም ሆነ
ለዲሞክራሲ ስርዓት ግንባታ እንቅፋት መሆኑን ጠቁሟል። የመንግስት ተቋማት የአንድ ፓርቲ ተቀጥላ ማድረግ በህግም ሆነ በሞራል ተቀባይነት የሌለው ተግባር ነው ብሏል። ኢዜማ በመግለጫው ህዝቡ በከፈለው ግብር የሚተዳደሩ ሰራተኞች ለፓርቲ ስብሰባ መዋላቸው ዜጎች መሰረታዊ አገልግሎትን በማጣት ለመልካም አስተዳደር በደል መጋለጣቸውንም ጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድም ጉዳዩን በአንክሮ ተከታትሎ እንዲያስቆም ያሳሰበው ኢዜማ ፓርቲ የህዝብ እንባ ጠባቂ ተቋም በዜጎች ላይ እየደረሰ ያለውን የአገልግሎት መስተጓጎል መርምሮ ተጠያቂነትን እንዲያሰፍን ጠይቋል። ፓርቲና መንግስትን የመቀላቀል አባዜን ለማስወገድም ኢዜማ ራሱ የድርጅት ክንፍና የመንግስት ክንፍ በሚል መዋቅሩን መለየቱን ነው በመግለጫው የጠቀሰው። የትምህርት ሚኒስቴር ሀገር በቀል እውቀቶችን በአንድ ማዕከላዊ ተቋም በማሰባሰብ ለሀገር ልማትና ለፖሊሲ ግብዓት ለማዋል የሚያስችል አሰራር መዘርጋቱን አስታወቀ። ኢትዮጵያ በዘመናት ሂደት ያካበተቻቸው በርካታ ሀገር በቀል እውቀቶች ቢኖሯትም እስካሁን በሀገር አቀፍ ደረጃ በተደራጀ መልኩ ባለመያዛቸው በሚፈለገው መጠን ጥቅም ላይ ሳይውሉ ቆይተዋል። ይህንን ክፍተት ለመሙላት የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት በየአካባቢያቸው የሚገኙ ጥበቦችን መለየትና መሰነድ በሚችሉባቸው ዘዴዎች ላይ ያተኮረ ስልጠና ሰጥተዋል። የትምህርት ሚኒስቴር ዴኤታ ኮራጡ ሹኔ እንደገለጡት አሁን የተዘረጋው አሰራር እነዚህን የተበታተኑ እውቀቶችን በአንድ ቋት በማሰባሰብ ለትምህርት ስርዓቱ ለምርምርና ለፖሊሲ ግብዓትነት ለማዋል ያስችላል። ይህም ሀገራዊ ችግሮችን በሀገር በቀል መፍትሄዎች ለመፍታት ትልቅ አቅም እንደሚሆን ጠቁመዋል። አድማጮች፣ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ የሱዳኑ ጠቅላይ ሚኒስትር የሰላም እቅዳቸውን ለተባበሩት ሀገራት አቀረቡ። የሱዳን የሽግግር ጠቅላይ ሚኒስትር የሆኑት ካሚል ኢድሪስ ባቀረቡት የሰላም እቅድ የፈጥኖ ደራሽ ኃይሉ ከተቆጣጠራቸው አካባቢዎች በፍጥነት ለቆ እንዲወጣ ጥሪ ማቅረባቸውን ነው መረጃዎች ያመላከቱት። በጉዳዩ ላይ ሀሳብ የሰጡት አሜሪካ፣ የአረብ ሊግና የአፍሪካ ህብረት በበኩላቸው አስቸኳይ የተኩስ አቁም እንዲደረግ ያላቸውን ፍላጎት ገልጠዋል። 3 ዓመታትን ለመድፈን ወራቶች የቀሩት የሱዳን የእርስ በርስ ግጭት ሺዎችን ቤት ንብረት አልባ በማድረግ ለከፍተኛ ቀውስ የዳረገ መሆኑን በዘገባው ተመላክቷል። የተባበሩት ሀገራት በተደጋጋሚ ለሱዳን ግጭት ዓለም አቀፉ ማህበረሰብ ትኩረት ይሰጥ ዘንድ ጥያቄዎችን ቢያቀርብም አሁንም ድረስ ሰሚ ያላገኘውም ማለቱን የአፍሪካ ኒውስ ዘገባ አመላክቷል። የፕሬዝዳንት ትራምፕ ንግግር ሀሰት ተቀላቅሎበታል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት አጋማሽ በሰጡት መግለጫ አደናጋሪ፣ ያልተረጋገጡና የውሸት መረጃ ማጋራታቸው ኢፒኒውስ ዘግቧል። የፕሬዝዳንቱ ንግግር በባለሙያዎች አስገምግም ያለው የዜናው ምንጭ በፕሬዝዳንት ጆ ባይደን ዘመን ባጋጠመው ግሽበት በታሪክ ታይቶ በማይታወቅ ልክ አደጋ ላይ ወድቆ የነበረው የአሜሪካ ምጣኔ ሀብት እኔ ወደ ስልጣን ከመጣው በኋላ ተስተካክሏል ማለታቸውን ውሸት ነው ብሎታል። ለማስረጃም በእርግጥም የአሜሪካ ምጣኔ ሀብት በዘመነ ባይደን ተጎድቶ ነበር። ያም ቢሆን ግን በታሪክ ታይቶ በማይታወቅ ልክ የሚያስብል አይደለም። አሁንም ቢሆን በባይደን ስልጣን ዘመን መጨረሻ ሰሞን በነበረበት ደረጃ ላይ ቆሟል እንጂ የተሻሻለ ነገር የለም ሲል አመላክቷል። በሌላ በኩል የኢንቨስትመንት እንቅስቃሴን በተመለከተ ፕሬዚዳንት ዶናልድ ትራምፕ 18 ትሪሊዮን ዶላር ገቢ አግኝተናል፣ ይህም አብዛኛው ከቀረጥ በተሰበሰበ ገቢ ነው ማለታቸው ከራሳቸው ከፕሬዚዳንቱም ሆነ ከነጩ ቤተ መንግስት ማረጋገጫ ያልቀረበበት በሌላ ከማንኛውም ገለልተኛ አካል በተሰጠ መግለጫ ከተመላከተው ይልቅ በጣም የተጋነነ እንደሆነም ነው ኤፒ ኒውስ በዘገባው ያመላከተው። በተጨማሪም ፕሬዚዳንት ትራምፕ የባለፈውን ዓመት ምርጫ ታይቶ በማይታወቅ ልክ በሰፊ ልዩነት አሸንፍ ያለው ማለታቸውም ቢሆን አደናጋሪ ነው ያለው ኤፒ ኒውስ እንዲያውም በአሜሪካ ታሪክ ከተስተዋሉ በጠባብ ልዩነት ድል የተገኘበት ምርጫ ነው ሲል አስነብበዋል። በቱርክ ባጋጠመ የአውሮፕላን አደጋ የሊቢያው የጦር መሪ ህይወታቸው ማለፉ ተሰማ። የሊቢያ የጦር መሪ መሐመድ አሊ አህመድ የቱርክ ዋና ከተማ አንካራን ለቀው በመውጣት ላይ ሳሉ ባጋጠመ የአውሮፕላን አደጋ ነው የህይወታቸው ማለፉ የተነገረው። ይህ በእንዲህ እንዳለ የአንካራ ኢሰንቦንግ አውሮፕላን ማረፊያ ወደ ትሪፖሊ በማቅናት ላይ የነበረው አውሮፕላን በጉዞ ላይ ያለ የሬዲዮ መገናኛ አገልግሎት መስጠት እንዳቆመ የቱርክ የውስጥ ጉዳይ ሚኒስትር አሊ የርለከያ በማህበራዊ ትስስር ገጻቸው በጻፉት መልእክት ላይ አስፍረዋል። የቱርክ የፍትህ ሚኒስቴር ይልማዝ ቱንክ በበኩላቸው በአደጋው ዙሪያ እየተደረገ ያለው የምርመራ ስራ በቀጣይ እንደሚከወን አስረድተዋል። የሊቢያው መሪ ለ3 ተከታታይ ቀናት ይፋዊ ሀዘን ማወጃቸውን አልጀዚራ በዘገባው አመላክቷል። የሱዳኑ ጠቅላይ ሚኒስትር የሰላም እቅዳቸውን ለተባበሩት ሀገራት አቀረቡ።
የሱዳን የሽግግር ጠቅላይ ሚኒስትር የሆኑት ካሚል ኢድሪስ ባቀረቡት የሰላም እቅድ የፈጥኖ ደራሽ ኃይሉ ከተቆጣጠራቸው አካባቢዎች በፍጥነት ለቆ እንዲወጣ ጥሪ ማቅረባቸውን ነው መረጃዎች ያመላከቱት። በጉዳዩ ላይ ሀሳብ የሰጡት የአፍሪካ ህብረት፣ የአረብ ሊግ እንዲሁም አሜሪካ በበኩላቸው አስቸኳይ የተኩስ አቁም በአካባቢው ሊደረግ ይገባል ሲሉ ሀሳባቸውን ገልጠዋል። 3 ዓመታትን ለመድፈን ወራቶች የቀሩት የሱዳን የእርስ በርስ ግጭት በርካቶችን ቤት ንብረት አልባ በማድረግ ለከፍተኛ ቀውስ የዳረገ መሆኑን ዘገባው አውስቷል። የተባበሩት ሀገራት በተደጋጋሚ ለሱዳን ግጭት ዓለም አቀፉ ማህበረሰብ ትኩረት ይሰጥ ዘንድ ጥያቄዎች ቢጠይቅም የተገኘው ምላሽ በቂ አይደለም ማለቱን አፍሪካን ኒውስ በዘገባው አውስቷል። አገሮቻችን እናት ባንክና ራይድ ናቸው። አገራችን ራይድ ትራንስፖርት እንግዲህ ለተጓዦቹ የትራንስፖርት አገልግሎት ብቻ ሳይሆን የሚሰጠው ራይድ እድሎችን ጭምር ይዞ ለተጓዦች ያቀርባል። በራይድ ሲጓዙ እድልንም ይጠራሉ የሚሉት ራይድ ትራንስፖርት ራይድ እንግዲህ ሚሊዮኖችን በማገልገል ጉዞ ላይ ነው። ትልቅ የምስራች! ድንገት ወደ 8294 ደውለው ወይም ደግሞ በራይድ አፕ ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት፣ የመኪና፣ የዱባይ ደርሶ መልስ ትኬት ከነሙሉ ወጪው ጋር እንዲሁም ደግሞ በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድል ሆነው ወደ ቤቱ ይገባሉ። ይህ ሁሉ በራይድ ይቻላል የሚሉት ራይድ ትራንስፖርት በርካቶች በራይድ ተጉዘው ባለድል ሆኗል። እድሎን ይሞክሩ፣ ተሸላሚ ሆኑ። እንግዲህ ለመላው የራይድ ቤተሰቦች ታላቅ የምስራች ነው። በተከታታይ ሳምንት የተለያዩ እጣዎችን ለራይድ ደንበኞች ራይድ ትራንስፖርት እያቀረበ ይገኛል። በምቾት እየተንደላቀቁ ሲጓዙ በዛውም ድንገት ህይወቱን የሚለውጡ የቤትና የመኪና እንዲሁም ሌሎች በርካታ ሽልማቶች አሸናፊ ይሆናሉ። በ8294 ደውለው ራይድ ብቻ ሳይሆን እድልንም ይጠራሉ የሚሉት ራይድ ትራንስፖርት የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበት እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓትን ይዞ መጥቷል። በዚህ ክፍያ ስርዓት አብረው የሚሰሩ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል ይላል። እናት መላ ክፍያ ስርዓት የትምህርት ቤት የመጽሐፍት ግዢ እንዲሁም ደግሞ ለተማሪዎች የፋይናንስ ሪፖርትና ሌሎች ጉዳዮችንም ያካተተ ነው። ትርታ 97.6 ኤፍኤም ከልቡ የቀረበ